የኤፍ1 ተማሪነት ስታተስን ጠብቆ ማቆየት። በዩናይትድ ስቴትስ ውስጥ እንደ ኤፍ1 ዓለም አቀፍ ተማሪ የኢሚግሬሽን ስታተስን ጠብቆ ማቆየት የእርስዎ ኃላፊነት ነው። በሕጉ መሠረት ለመቆየት እና ትምህርትዎን ወይም ሕጋዊ ቆይታውን አደጋ ላይ ላለመጣል እነዚህን ቁልፍ መመሪያዎች ይከተሉ። ክፍል 1 በሙሉ ሎው ግሩፕ ለኢትዮጵያ ተማሪዎች እንዲረዳ የተዘጋጀ። አስፈላጊ የሆኑ ሰነዶችን ጠብቆ ማቆየት። የኤፍ1 ተማሪዎች የሚከተሉት ሰነዶች ሊኖሯቸው ይገባል። 1 የአይ-20 ፎርም። 2 ወደፊት ቢያንስ ለ6 ወራት የሚሰራ ፓስፖርት። ፓስፖርቱ ጊዜው ከማለፉ በፊት በተማሪው በራሱ በኩል በኤምባሲው እንዲታደስ ማድረግ የተማሪው ኃላፊነት ነው። ለአይ-94 መዝገብ ዲኤስ እና ኤፍ1 ደረጃን የሚያሳይ። ዲኤስ ማለት የቆይታ ጊዜ ዱሬሽን ኦፍ ስታተስ ማለት ነው። በአይ-94 ላይ የተወሰነ የመጨረሻ ቀን የለም። ዲኤስ በአይ-20 ፎርም ላይ እንደተገለጸው የሙሉ ጊዜ የትምህርት መርሃ ግብርን ለማጠናቀቅ የሚያስፈልገውን ጊዜ እንዲሁም ማንኛውንም የተፈቀደ የተግባር ሥልጠና ጊዜና የቪዛውን ሁኔታ ወደ ሌላ ለመቀየር ወይም ከዩናይትድ ስቴትስ ለመውጣት የ60 ቀናት የግሬስ ፔሪድን ያካትታል። የትምህርት መስፈርቶች። 1 በአይ-20 ፎርም ላይ በተዘረዘረው ትምህርት ቤት መከታተል። የኤፍ1 የመጀመሪያ ዲግሪ ተማሪዎች የሙሉ ጊዜ ትምህርት መውሰድ እና በየሴሚስተሩ ቢያንስ 12 ክሬዲት ሰዓታት መመዝገብ አለባቸው። 2 በድኅረ ምረቃ ፕሮግራሞች ያሉ ደግሞ ቢያንስ ለ9 ክሬዲት ሰዓታት መውሰድ አለባቸው። 3 በአንድ ሴሚስተር የኦንላይን ትምህርት 3 ክሬዲት ሰዓታት ብቻ የሙሉ ጊዜ ምዝገባ አካል ሆኖ ሊቆጠር ይችላል። 4 የሙሉ ጊዜ ትምህርት የማይወስዱ ከሆነ ከሚያስፈልገው የክሬዲት ሰዓት በታች ከመውረዶ በፊት ከአማካሪው የጽሑፍ ፍቃድ ማግኘት አለብዎት። በትምህርት ቤቶ እንደተገለጸው ጥሩ የትምህርት ደረጃን ጠብቆ ማቆየት አለብዎት። የፕሮግራም መሻሻሎች እና ለውጦች። የአይ-20 ፎርምዎን ወቅታዊ ያድርጉ። የሚከተሉትን ለውጦች ከተከሰቱ በ10 ቀናት ውስጥ ለዲኤስኦ የተማሪዎች ጉዳይ ኃላፊ ያሳውቁ። የትምህርት ክፍል የዲግሪ ደረጃ ወይም የገንዘብ ምንጭ ለውጥ፣ የአድራሻ ወይም የስልክ ቁጥር ለውጥ፣ የስም ለውጥ። ፕሮግራሙን ለማጠናቀቅ ተጨማሪ ጊዜ ከፈለጉ የአይ-20ውን ጊዜ ከማለፉ በፊት ያራዝሙ። ክፍል 2 ይቀጥላል።